ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ባጫ ዳንሰኛ ነው የሚል ትርክት የፈጠረው ደራሲ ተስፋዬ ገብረአብ ነው። ጄኔራልነት ማዕረግ የሰጠኝ ብሔራዊ ቲያትር አይደለም፣ የማረከኛ አካል ካለም ይውጣና ይናገር ሲሉ ጄኔራል ባጫ ደበሌ መናገራቸውን በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ትናንት ማለዳ ታጣቂዎች በፈጸሙት ጥቃት ከ10 በላይ ሰላማዊ ሰዎች እንደተገደሉ መገለጹ እና አቶ ክርስቲያን ታደለን ጨምሮ በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱት ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ ሊለቀቁ እንደሆነ መገለጹ እንዲሁም በኮሎምቢያ በደረሰ ከፍተኛ የመሬት መንቀጥቀጥ አደጋ በመቶዎች የሚቆጠሩ ሰዎች ሕይወታቸው እንዳለፈ መሰማቱ የሚሉ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ባጫ ዳንሰኛ ነው የሚል ትርክት የፈጠረው ሟቹ ደራሲ ተስፋዬ ገብረአብ እንደሆነ ጄኔራል ባጫ ደበሌ ገልጸዋል። በአሁኑ ሰዓት በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር የሆኑት ጄኔራል ባጫ ደበሌ ትናንት ምሽት ከአዲስ ኮምፓስ ሚዲያ ጋር በተለያዩ ርዕሰ ጉዳዮች ላይ ሰፊ ቃለ ምልልስ ያደረጉ ሲሆን በዚሁ ቆይታቸው በእሳቸው የግል ሕይወት ዙሪያ የሚነሱ ትችቶችን በተመለከተ ለቀረበላቸው ጥያቄ በሰጡት ምላሽ ምርኮኛም ዳንሰኛም እንዳልሆኑ ገልጸዋል። ያለምንም ማስረጃ ባጫ ዳንሰኛ ነው የሚል ትርክት የፈጠረው ሟቹ ደራሲ ተስፋዬ ገብረአብ እንደሆነ የተናገሩት ባጫ ጄኔራልነት የሰጠኝ ብሔራዊ ቲያትር አይደለም፣ የማረከኛ አካል ካለም ይውጣና ይናገር ሲሉ ተደምጠዋል። ይህ አይነቱ ትችት በግል እሳቸው ላይ ብቻ ያነጣጠረ ነው ብሎ እንደማያምኑ የገለጹት ጄኔራል ባጫ ይልቁንስ ከወጡበት የብሔር ማንነታቸው ጋር በቀጥታ እንደሚያያዝም ጄኔራል ባጫ አብራርተዋል። ወደ ቀጣዩ መረጃችን ስናልፍ በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ትናንት ማለዳ ታጣቂዎች በፈጸሙት ጥቃት ከ10 በላይ ሰላማዊ ሰዎች መገደላቸውን የአይን ምስክሮችን ጠቅሶ ዶቼ ቬለ ዘግቧል። በከተማዋ የአውቶቡስ መናኸሪያ አካባቢ በተፈጸመው ጥቃት በርካቶች ተጎድተው ወደ ሆስፒታል መወሰዳቸውንም የአይን ምስክሮቹ ተናግረዋል። የመተከል ዞን በከተማዋ ጥቃት መፈጸሙን ትናንት በማህበራዊ መገናኛ ሚዲያዎች በአሰራጨው ማብራሪያ አረጋግጧል። ይሁንና በጥቃቱ በሰላማዊ ሰዎች ላይ ስለደረሰው ጉዳት አላነሳም። የመተከል ዞን የኮሚኒኬሽን መምሪያ በፌስቡክ ገጹ ባጋራው መረጃ ትናንት ነሐሴ 5 ቀን 2018 ዓ.ም ከንጋቱ 12 ሰዓት አካባቢ ራሳቸውን የጉሙዝ ኃይል ብለው የሚጠሩ በጫካ የሚንቀሳቀሱ ቡድኖች በዜጎች ከጽንፈኛው ኃይል ጋር በመሆን ጥቃት መሰንዘራቸውን ገልጿል። በመግለጫው መሰረትም ጥቃት ፈጻሚዎቹ ወደ ከተማ ለመግባትና በዜጎች ላይ ጉዳት ለማድረስ ሙከራ እንዳደረጉ ጠቅሶ በጥቃት አድራሾች ላይ የተቀናጀ ከባድ እርምጃ መወሰዱን የገለጸው የመተከል ዞን ኮሚኒኬሽን መምሪያ በዚህ የሞቱና ቁስለኛ የሆኑ ታጣቂዎች መኖራቸውንም ገልጿል። የአይን ምስክሮች በበኩላቸው ታጣቂዎቹ ጥቃቱን ያደረሱት ተጓዦች ማለዳ ላይ አውቶቡስ ለመያዝ በተሰበሰቡበት ሰዓት በከባድ መሳሪያ በመጠቀም እንደሆነ ተናግረዋል ሲል ዶቼ ቬለ ጨምሮ ዘግቧል። የመተከል ዞን ዋና ከተማ የሆነችው ግልገል በለስ ከዚህ ቀደም በርካታ ሰላማዊ ሰዎች የተገደሉባቸው ተደጋጋሚ ጥቃቶችን አስተናግዳለች። በቤንሻንጉል ጉሙዝ ለዓመታት በዘለቀው የታጣቂዎች ጥቃት በርካቶችን ለህልፈት ሲዳርግ በሺዎች የሚቆጠሩትን ከቤት ንብረታቸው እንዳፈናቀለም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱት ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ ሲሉ በዛሬው ዕለት ቢቢሲ አስነብቧል። ለሽብር ተከሳሾች የቀረበው የይቅርታ ሰነድ በክልሉ ለተፈጸሙ ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ እንደሆነም ከሰነዱ ተመልክተናል ሲል ቢቢሲ ጨምሮ ዘግቧል። የህዝብ ተወካዮችንና የመገናኛ ብዙሃን ባለሙያዎችን ጨምሮ በአማራ ክልል ከቀጠለው ግጭት ጋር በተያያዘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለያየ ምላሽ መስጠታቸውም ተገልጿል። 3 ዓመትና ከዚያም በላይ በእስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ የደረሳቸው በኢትዮጵያ ሰብአዊ መብቶች ኮሚሽን አማካኝነት መሆኑን ለጉዳዩ ቅርብ የሆኑ ምንጮችን ጠቅሶ ቢቢሲ ዘግቧል። የኢሰማኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 2018 ዓ.ም ጀምሮ ለአንድ ወር ያክል በተከሳሾቹና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታዎችን ያካተተበት ሰነድ ለየግላቸው እንደደረሳቸው ታውቋል። በአቶ ብርሃኑ አዴሎ መሪነት ተካሄደ ከተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾች ቁጥር ከ300 በላይ እንደሆነ ምንጮቻችን ገልጸዋል ሲል ቢቢሲ ጨምሮ ዘግቧል። በተለያዩ ማረሚያ ቤቶች ከሚገኙት ከነዚህ ተከሳሾች መካከልም አብዛኛው የቀረበላቸውን ሰነድ ሲፈርሙ ያልፈረሙ ስለመኖራቸው ተገልጿል። ቅድመ ሁኔታውን አንቀበልም በማለት ለመፈረም ፈቃደኛ ካልሆኑ
ከሆኑት መካከልም ፖለቲከኞችና የመገናኛ ብዙሃን ባለሙያዎችን ጨምሮ 30 ተከሳሾች ይገኙበታል። አቃቢ ሕግ በተከሳሾቹ ላይ ያቀረበው ክስ በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በተፈጸሙ የሰዎች ግድያዎች፣ የአካል ጉዳትና የንብረት ውድመት እንዲሁም በሌሎችም የሽብር ወንጀሎች ላይ ተሳትፎ እንዳላቸው የሚዘረዝር ነው። ፈርሙ የተባሉት ሰነድ በአማራ ክልል ለተፈጠረው ቀውስ፣ በቀውሱ ለሞቱና ለቆሰሉ በሺዎች ለሚቆጠሩ ሰዎች ኃላፊነት ወሰዱ፣ በቢሊዮኖች የተገመተውን የንብረት ውድመት ፈጽመናል ብላችሁ እመኑ የሚሉ ነጥቦችንም ያካተተ እንደሆነ በደብዳቤያቸው ላይ ጠቅሰዋል። በተጨማሪም ሀገሪቱ በአማራ ትውፊቶችና ሀሳቤ መመራት አለባት የሚል አቋም ማራመዳቸው ተጠቅሶ ይህም ወንጀል መሆኑን እንዲያምኑ ስለመጠየቃቸው አስፍረዋል። እንዲሁም ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በሰነዱ መካተቱን ገልጸዋል። በሰነዱ ላይ ጽንፈኛ ኃይሎች ተብሎ የተጠቀሱትን በአማራ ክልል የሚንቀሳቀሱ ታጣቂዎችን እንዲያወግዙም ቅድመ ሁኔታ መቀመጡን አመልክተዋል። ተከሳሾቹ የተጠቀሱትን ወንጀሎች ስለመፈጸማቸው አምነው ዳግመኛ የእንደዚህ አይነት ድርጊት ውስጥ ላለመሳተፍ ቃል እንዲገቡና የሚሳተፉ ከሆነ ደግሞ መንግስት አስፈላጊውን እርምጃ እንዲወስድባቸው እንዲስማሙም ሰነዱ ይጠይቃል። ሆኖም ይህን ቅድመ ሁኔታ ለመቀበል ፈቃደኛ ባለመሆናቸው በሰነዱ ላይ ያለመፈረማቸውን በደብዳቤያቸው ላይ ጠቅሰዋል። ዋና ኮሚሽነሩ ብርሃኑ አዴሎም ከሽብር ተከሳሾች ጋር ውይይት ካደረጉ ከ6 ወራት በኋላ በድጋሚ አግኝተው የማደራደር ተግባር እንደጀመሩ ነው የተገለጸው። በኢትዮጵያ ሰብአዊ መብቶች ኮሚሽን አደራዳሪነት ቅድመ ሁኔታዎችን ተቀብለው ይቅርታ እንዲጠይቁ የፊርማ ሰነድ የቀረበላቸው የሽብር ተከሳሾች ገና ፍርድ ያላገኙና የክስ ሂደታቸው በተለያየ ደረጃ የሚገኙ ሲሆኑ በሕጉ መሰረትም ከእስር መለቀቅ የሚችሉት ክሳቸውን በማቋረጥና በምህረት እንደሆነም የሕግ ባለሙያዎቹ አስረድተዋል። ወደ ቀጣዩ መረጃዎችን ስናልፍ በኮሎምቢያ በደረሰ ከፍተኛ የመሬት መንቀጥቀጥ አደጋ በመቶዎች የሚቆጠሩ ሰዎች ህይወታቸው ማለፉ ተሰምቷል። በኮሎምቢያ የፓሲፊክ ውቅያኖስ የባህር ዳርቻ አካባቢ በተከሰተ ከፍተኛ የመሬት መንቀጥቀጥ ዋና ከተማዋን ቦጎታን ጨምሮ በበርካታ የሀገሪቱ ክፍሎች ጉዳት መድረሱ ተገልጿል። አደጋው በመላ ሀገሪቱ ፍርሃትን የፈጠረ ሲሆን መንግስት ዘረፋን ለመቆጣጠርም ጭምር ከፍተኛ ኃይል አሰማርቷል። ይህ በሬክተር ስኬል 7.4 ማግኒቲዩድ መጠን የተለካው የመሬት መንቀጥቀጥ በቾኮ ግዛት ሳን ሆሴ ዴል ፓልማር በተባለ አቅራቢያ ማዕከሉን ያደረገ ሲሆን በጥልቀት የተከሰተ በመሆኑ በብዙ የሀገሪቱ ከተሞች ከፍተኛ ድንጋጤና ፍርሃትን እንደፈጠረ ሮይተርስ ዘግቧል። በደረሰው አደጋ የበርካታ ሰዎች ህይወት ማለፉ የተረጋገጠ ሲሆን ከ1000 በላይ የሚሆኑ ህንፃዎችና መኖሪያ ቤቶችን በከፊል ወይም ሙሉ በሙሉ ፈርሰዋል። የሀገሪቱ ፕሬዝዳንት ብሔራዊ የአደጋ ጊዜ አዋጅ ያወጁ ሲሆን የመንግስት ዋነኛ ትኩረት በፍርስራሾች ስር ያሉ ሰዎችን በፍጥነት ማዳን እንደሆነ አስታውቀው ሁሉም በዚህ ላይ ሊረባረቡ እንደሚገባም ጥሪ አቅርበዋል።